አንድ ነገር ልንገራችሁ። አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ያችናል። እለታፈቅርዎ ለእግዚአብሔር ጽድዕዋ ለእኪት። ይሄ ነው በቃ ምልክቱ ማለት ነው። እግዚአብሔርን የምትወዱት ከሆነ እግዚአብሔር የሚጠላውን ጥሉ ማለት ነው። እግዚአብሔር የሚጠላው አኮኑ ጸላይትከ ምንድን ነው ያለ ቅዱስ ዳዊት? ጸላይኩ ጠላትህን የምጠላ አይደለሁም ወይ? ጠላቶች ጠላቶቼ ናቸው ብሏል። ጠላቶችን እጠላለሁ። ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢአት ናቸው። እግዚአብሔር አሁን የምንጸልይ ለምን ይመስላችኋል? የምንጸልይ አሁን እግዚአብሔርን ስለምንወደው ነው። ይሄን የሚያደርግ ሰው ካለን ይሸልመዋል። የምንቆርብ አሁን እግዚአብሔርን ስለምንወደው ነው አይደለም። ካልቆረብኩ ጥሩ አይደለም ብለን ነው የምንቆርብ። የምንጸልይ ካልጸለይኩ ጥሩ አይደለም ብለን ነው የምንጸልይ። ቤተክርስቲያን የምንሄደው ጥሩ አይደለም ብለን ነው የምንጸልይ። ጥሩ አይደለም ማለት ለኛ የሚመጣብንን አስበን ነው እንጂ እግዚአብሔርን ወደነው አይደለም የምናደርገው ማለት ነው። እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተው ነው። ሲያውን እንግዲህ ዛሬ ከተወለድን 50 40 20 30 15 ዓመት ይሆነዋል ለዚህ ውስጥ ማለት እስከ ዛሬ ድረስ ለእግዚአብሔር ብዬ የተውኩት ምን አለኝ ብሎ ማሰብ። ለእግዚአብሔር ብዬ የተውኩት ካለኝ ነገር ሁሉ ከከበበኝ የኃጢአት ባለጸግነት ለእግዚአብሔር ብዬ የተውኩት ምን አለ ብሎ ማሰብ ነው በጎ ዋጋ የሚያሰጠው ማለት ነው። አብርሃም ለእግዚአብሔር ብሎ ዘመዶች ሁሉ ነው የተወው። ስጋውን ሁሉ ትቷል። ነውርን ሁሉ ትቷል። ለእግዚአብሔር አለው ለእግዚአብሔር ማፈርን ሁሉ ነው የተውት። ተገዘርልኝ ሲለው አብርሃምን ማፈርን ትቶ ለእግዚአብሔር እርቃኑን አጋልጦ መስጠትን። ቅዱሳን ለእግዚአብሔር እንኳን ኃጢአትን ክብርን ይተዋሉ ማለት ነው። ማፈርን ይተዋሉ። እና እንደው አንድ እንጨት ብተውልኝ ምን አለ ያለው እግዚአብሔር። እስኪ እንደው አንድ የምትወዳትን ነገር ያስጎመጀችን ነገር ተዋት ነው። አሁን የዛሬው ትምህርታችን ውጤት መሆን ያለበት እግዚአብሔር ቢረዳን ማለት ነው። እኔም እናንተም አንዲት የምንወዳትን ዕፀ በለስ ከዛሬ ጀምሮ ለመተው ቃል ብንገባ ነው። ግቡ አላልኩ፣ ግቡ ነው ያልኩት እንጂ ማለት እያስማልኳችሁ አይደለም ነው። ለራሳችን ግን እስቲ መወሰን በቃ አንድ የምወዳት ዕፀ በለስ አለች፣ ከዛሬ በኋላ ይችን እተዋታለሁ። ተተዋላችሁ? እንድንተው እግዚአብሔር ይርዳን በሉ ነው ያልኩኝ። እንድንተው እግዚአብሔር ይርዳን። አንዲት በለስ ኩራት ያለበት ሰው ካለ ትተዋት ያችን እግዚአብሔርን ስለሚወደው ማለት ኩራት ያለበት ሰው ካለ ሌላም ምን አዘራዘረኝ የኃጢአት ሪፖርት ማቅረቢያ አይደለ ይሄ። ሌላም ጉድ ካለብን እስቲ እንደው ለእግዚአብሔር ብለን ያችን ልተውለት። ይችን በለስ የሁሉ ፀሐይወት ሰጠኝ የሁሉ አጥራጥሮልኝ እስቲ እግዚአብሔር እንደው ይችን ልተውለት እንደው ይችን ብለን ማለት ነው። ለወዳጅ ተብሎ እኮ ስንት ነገር ይተዋል እናንተ። ለወዳጅ ተብሎ፣ ለጎረቤት ተብሎ፣ ለወንድም ተብሎ፣ ለአንድ ባለውለታ ተብሎ እኮ ቀጠሮም ይሰረዛል። ለእግዚአብሔር ብለን እኮ አንድ የኃጢአት ቀጠሮ እኮ አሳልፈን አናውቅም። አንድ የኃጢአት ቀጠሮ ፈልገን ተዘጋጅተን እንሰራታለን እንዳታልፍብን ማለት። ለእግዚአብሔር በብዙ ጊዜ መሃል መካከል አንድ ጊዜ ሳይኖረን ለኃጢአት ግን ፈልገን ሰከንድ እንኳን እናገኛለን። ያንን ጊዜ ማለፍ መቻል እግዚአብሔርን መውደድ በገነት መኖር ይሻላል። በገነት መኖር የገነት እጽዋትን ሁሉ እየበላን ዕፀ በለስ እንድንታገስ እግዚአብሔር ይርዳን። ፍቅረ እግዚአብሔር በልቡናችን ይጽናልን።